አይዞህ ወንድሜ። እንጃ። ቆይ ምንድን ነው የተፈጠረው? የኔ ፍቅር ቤዛና ሱራፌል የሰርጋቸው እጅግ በጣም በሚያምር ሁኔታ እየሄደ ያለ ግን ደግሞ ሳሮን እንዴት እኔም የማገባው በዚህ መልኩ ነው ማለት ነው? የሰው ሰርግ እያጣጣምኩኝ የኔን ሰርግ ማን ይሆን ሞሽሮ የሚድረኝ ስትል ለኩቻ ታወራታለች። ኩቻ ምን ችግር አለው? ቅድሚያ እኛ እንሞሸራለን፣ ግን ደግሞ ከዛም በኋላ እናንተ ትሞሸራላችሁ፣ ቀስ እያላችሁ ነው እንጂ እንደዚህ ባንዴ ማን ሊሞሽርሽ ይችላል ትላታለች። እንደው ምን ነኝ ቀድሜሽ የማገባ? የኛ እኮ ቀኑ ተቆርጧል፣ ምን እያልሽ ነው ትላታለች። ቤዛም ዝም ብላ እያዳመጠቻቸው እያለ ቆይን የምለው ምንድነው ነገሩ? እናንተ በተረጋጋ ትዳር ጥሩ ነው፣ እውነቴን ነው፣ ያስተምራል። እናም ክፉም ከሆነ እንዲስተካከል እያደርገዋል። እናም ትዳር በጣም ቆንጆ ነገር ነው። ሁላችሁም እንድታገቡ ነው የምፈልገው። እናም ሳሮንም ቢሆን አግቢና እዛው ትዳርሽን ያዥ። ጎጆ ጥሩ ነው፣ ያስተምራል፣ ይገስጻል፣ ሁሉንም ነገር ያስተካክላል። አንቺም ደግሞ አሁን የምትቀኙን ሁሉ ታስተካክያለሽ። ኩቻዬ እንድታገቢ ነው የምፈልገው። ተጋብታችሁ እንድትኖሩ ፈልጋለሁ። እኔ ትዳር በጣም ነው የምወደው። ብዙ ነገር አስተምሮኛል። ዛሬ መሞሸሬን አትዩት። የኛ የሁለተኛ ጊዜ መሞሸር ነው። ግን ቢሆንም ደግሞ ከስከ ዛሬው ይልቅ ከዚህ በኋላ የምኖረው የትዳር ህይወቴ ያማረና አስባለሁ ትላቸዋለች። እነሱም ልክ ነሽ እኮ ቤዝ፣ አንቺ እኮ ጎበዝ ነሽ። አንቺ ለዚህ ሁሉ ምክንያት አንቺ ነሽ። ብዙ ነገር አስተምረሽኛል፣ ቀይረሽኛል፣ ለውጠሽኛል። የድሮውን ማንነቴን እንድረሳና ወደ አሁኑ ወዳለችው ሳሮን እንድመለስ ላደረግሽኝ ከልብ አመሰግንሻለሁ ቤዝዬ። አንቺ መልካምና ጥሩ ሰው ነሽ። እናም እግዚአብሔር ፈቅዶ እኔና ሽብሩም ተጋብተን እንኖራለን ብዬ አስባለሁ። ግን ብታይ ትናንትና ሰክሮ የመጣው ግን እግዚኦ ነው። እኔ የምለው እየወደቀበትን ማያቅም። በዛ ላይ እንዴት እንደሚያንኮራፋ ምን ብዬ እንደምነግርሽ አላቅም። ምን ብዬ ልንገራችሁ? ለዛሬስ ምን ነው እንደዚህ ያልሽሳ? የኔማ ተይው። ትናንትና ስጨቃጨቃም ሽቼ ጭቅጭቄንም ጨርሻለሁ። ዛሬ ምን እንደምልሽ አላቅም። እኔማ ጭራሽ ስንት ሴቶች ነበሩ ለዋለሁ። 4 ሴት ኦር 5 ሴት እያለ እንዲሁ ሲያቃጥለኝ ነው እኮ ያደረው ሳሚ። እንደው ተይኝ እስኪ በማለት ኩቻም ትመልስላታለች። እሺ አሁን ለማንኛውም አትጨቃጨቁ። ቢያንስ ዛሬ እንኳን እስኪ ፈታ ብላችሁ ስትስቁና ስትጫወቱ ዋሉ። ጭቅጭቃችሁ ይቆይ ስትል ቤዛ ትመክራችኋለች። እነማማዬም ቤዝዬ አንቺ እጅግ መልካምና ጥሩ እህት ነሽ፣ እጅግ በጣም ሲበዛ መልካም እህት ነሽ። የእውነት በጣም ነው የማመሰግነው። ደግሞ ዛሬ በጣም አምሮብሻል፣ እጅግ ውብ ነሻል። እናም እግዚአብሔር አምላክ ትዳራችሁን ያማረ የሰመረ እንዲያደርግላችሁ የዘወትር ምኞቴና ጸሎቴ ነው ቤዝዬ ትላታለች። የኔ እናት አመሰግናለሁ። አሁን ለማንኛውም ሙሽሮቹ ሚዜዎቹ ወደዚህ ሳይመጡ እንዘጋጅ በማለት ይነሳሉ። ሴቶቹም እየጨፈሩ ወንዶቹም ከታች እየጨፈሩ እያለ በሉ አሁን ሙሽራችን ይዘን እንምጣ በማለት ወደ ፎቅ ሲወጡ እነሳሜ እየጨፈሩ ሲወጡ አናስገባም ሰርገኛ በሚለው በሩን ዘግተው እንደምንም ታግለው በሩን ከፍተው ከገቡ ሙሽራዋ ቤዛን ይዘው ወደታች ይወርዳሉ። ወደ ደረጃ እናም እየጨፈሩ እያለ ያላሰቡት ዝቡዳ ይወርድባቸዋል። የእውነት ለመናገር በሩን ከፍተው ሲገቡ 2 ወጣቶች ይገባሉ። የገቡትም ወጣቶች እነሱ እየጨፈሩ ስለነበረ ቆይ አንድ ጊዜ አረጋጉት፣ ጭፈራችሁን ተረጋጉ በማለት ያስቆሟቸዋል። ሰላም ሰላም፣ ውድና የተከበራችሁ የመቅድ ቤተሰቦች እንደናችሁ ሰላም ናችሁ ወይ? በያላችሁ በሰላማችሁ ይብዛ። ይህን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እንድታደርጉኝ ስል ካለብ ጠይቃለሁ። ቤተሰብ የሆናችሁ ደግሞ ላይክ ሼር ያደረጋችሁ አበረታቱኝ። አመሰግናለሁ። እናም ፖሊስ ነን ሱራፌል የሚባለው የትኛው ነው በማለት ይጠይቃሉ። አልገባንም፣ እኛ ከፖሊስ ጣቢያ ነው የመጣ ነው፣ ፖሊሶች ነን በማለት መታወቂያቸውን ያሳዩና ሽብሩ መታወቂያቸውን ካየ በኋላ ይደነግጣል።
አቶ ሱራፌል ማለት የትኛው ነው ሲል ሙሽራው ነኝ እኔ ነኝ በማለት ይመልስላቸዋል። ሰው በመግደል ወንጀል ስለተጠረጠርክ አሁን ወደ ፖሊስ ጣቢያ መሄድ አለብህ ሲባል ይጠየቃል። አልገባኝም፣ ምንድነው እሱ? ቢያንስ ዛሬ እኮ ሰርጉ ነው እና መባካችሁ ሰርጉን እንኳን ይጨርስና ትወስዱታላችሁ ይላቸዋል። ሁሉም ተባብረው እባካችሁ ተጉልን፣ እኛ ራሳችን እንመጣለን እኮ ቢሏቸውም ፖሊሶቹ ግን በፍጹም በሰው ሞት ግድያ የተጠረጠረን ሰው እንዴት አለሙን ሲቀር ዝም ብለን እናያለን በማለት ቤዛ እየተንቀጠቀጠች ቢሆንም እባካችሁ ተውልኝ በማለት ትለምናቸዋለች። ቤዛን አደራ ቤዝዬን ምንም አልሆንም፣ አይዞሽ እመጣለሁ፣ ተረጋጊ ሳሚ አደራህን፣ ቤዛ አደራሽን ምንም እንዳትሆኝ እኔም መለሳለሁ ይልና ለሁሉም አደራ ብሏቸው ሱራፌልም ከፖሊሶቹ ይዘውት ይሄዳሉ። ወደ ፖሊስ ጣቢያ ከሄደ በኋላ ሳሚም ተከትሎት ስለሄደ ቆይ አልገባኝም፣ አሁን እኔን ለምን እዚህ ቀረው በማለት ቤዝም እዚህ ጋር እየወዘወዘቻቸው ነው። ግን ደግሞ ባክሽን ተረጋጊ ቤዛ፣ ምንም አይሆንም፣ ምክንያቱም ሱራፌል እኮ ሰው አልገደለም፣ ፈርቼ ነበረ፣ ይሄ ነገር እኮ ይመጣል ብዬ ከመጀመሪያውም ተናግሬያለሁ፣ ግን ማንም የሰማኝ ሰው የለም። እርግጠኛ ነኝ ይሄ የተረገመ ሮቤል መሆናል ይህን ነገር እያደረገው እርግጠኛ ነኝ እሱ ነው፣ ያለሱ ሌላ ማንም የለም። እሱና ዘርፌ ናቸው፣ ከሁለቱ ውጭ ማንም ሊያደርገው አይችልም በማለት ቤዛ ሁሉም ትደመድማለች። አዎ ልክ ነሽ ቤዛ፣ ሌላ ሰው ማንም አይሆንም በማለት ሳሮንና ኩቻም ይደግፏታል። ስለዚህ ባካችሁ እኔ መሄድ አለብኝ፣ እኔ ራሴን አሞኛል፣ ሱራፌል ጋር መሄድ አለብኝ በማለት ብትላቸውም ቅንጅርቲ ደግሞ ሳሚ ስለሄደ እባክሽ ተረጋጊ፣ እስኪ ሳሚ ሁሉንም ይነግረናል በማለት ለሳሚ ደውልና አገናኘኝ ስትለው እሱም ለሳሚ ደውልና ሳሚ ሱራፌል ስትጠይቀው ስለ ሱራፌል ወደ ምርመራ ክፍል ገብቷል፣ እናም ተረጋጉ መልሼ እደውልላችኋለሁ ይልና ስልኩን ይዘጋዋል። እሺ በማለት ሱራፌልም ሲጠየቅ ስለ ወንጀሉ ካንተ በሰዓቱ 40 ሚሊዮን ሰርቆ የተሰወረው ዘራፊ ነበረና አንተ መኪና ይዘህ በነበረ ሰዓት ራይድ ስለምትሰራ ያን ጊዜ ፖሊሶች እያባረሩት ነበር። እናም በዛን ሰዓት ነበረ 40 ሚሊዮን ብር ይዞ ወደ አንተ መኪና ውስጥ የገባው። እናም አንተ ነህ ገለህ እንደቀበርከው ጫካም ተነግሮ ሲለው ሲጠይቀውም በፍጹም እኔ እንደዚህ አይነት ነገር አላደረኩኝም፣ እኔ ምንም አይነት ሰው አልገደልኩም፣ ምንም አይነት ሰው ጫካ ወስጄ አልቀበርኩም። ቆይ ማን ነው ግን ይህንን ነገር የጠቆማችሁ? ማናትስ የጠቆመቻችሁ? በማለት ሱራፌል ይጠይቃቸዋል። እንዴት እንደዚህ ልትቻል? ለምንድን ነው ማን ጠየቃል? ማን የነገራችሁ? ማን ሴትም ወንድም የጠራው? ወንድምህ ሮቤል ነው ሲል ይነግረዋል። እንግዳውስ እሱኑ